ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ማዛ ተክሲቡ ገዳ አንድ ነፍስ ነገ ምን እንደምትሰራ አታውቅም አለ አላህ ሱብሓነሁ ወተዓላ። ሚያውቃለህ? የለም። አንድ ነፍስ ነገ ምን እንደምትሰራ ሚያውቅ የለም። ማንም ያውቅ የለም። ምናልባት ፕላን እቅድ እናውጣለን። ነገ ከሌቤት ምሳ ተጠርተናል ይላል። ለነገ ዋስትና ያለው አለ መድረሱ ሚያውቃለ አለ እንደ ማከላችን ነገ ተብላል። ነገ ታስበዋል። እንድረስ አንድረስ ሚያውቃለ እንዴ? አንተ ካርድ ትሞላለህ። ካርዱ ይሄን ያህል ብር ከሞላ ይሄን ያህል ጥቅል አገልግሎት ከገዛ 100 ደቂቃ ወይም ከዛ በላይ እንደዚህ ታወራለህ ይላል። አንተ ግን ያን ደቂቃ አውራ አታውራ ምታውቀዋለህ? የዛ ሰዓት ጊዜ የምትቆይበትን ታውቃለህ? ያውቃለህ? የለም ማለት ስንትና ስንት ሰው አለ አቅደው ማታ እዚህ ፕሮግራሜ ነው ብለው ወጥተው ሰዎች ተሸክሟቸው ቤት የገቡ ሩሃቸው ወጥቶ ወደ አኺራ የሄዱ ስንትና ስንት ሰዎች አሉ። የነገ ሁኔታችንን አናውቅም። አላህ ብቻ ነው የሚያውቀው። ነገ እንደዚህ አድርጋለሁ እንደ እቅድ ታቅዳለህ። ዛሬ ፖለቲከኞችም የመንግስት አካልም በዚህ 5 ዓመት እንዲናደርጋለን እቅድ ነው ያቅዳል እንጂ እርግጠኛው ነው የሚሰር ማንም የለም። ማንም አላህ ብቻ ነው የሚያውቀው። ወማ ተድሪ ነፍሱን ቢአይ አርዲን ተሙት። አንድ ነፍስም የት ምድር ላይ እንደምትሞት አታውቅም። ማንም ያውቃል። እኔ እንደዚህ ነው እዚህ ሀገሬ እንዲህ ምናልባት እኔ ስንሞት ቀብር ላይ ሄደን ምናምን ወይም ሰው ሲቀበር እያየን እዚህ ቦታ ምናልባት ሊደርሰኝ ይችላል ከዚያ እንደዚህ ትላለህ፣ ትገምታለህ። ግን ነገሩ እንደዛ አይደለም። አንተ እዚህ ኢትዮጵያ ውስጥ ትሞታለህ ወይስ ውጭ ሀገር ሳውዲ አረቢያ ወይስ ኤሮፕ ውስጥ ነው የምትሞተው ወይስ ክፍለ ሀገር ነው የምትሞተው? አየር ላይ ነው የምትሞተው ባህር ውስጥ ወይስ የብስ ላይ? ማን ነው የሚያውቀው? አላህ ብቻ ነው። ማንም አውቅ ከአላህ ውጭ ማንም አውቅ። በአንድ ወቅት ይባላል ነቢዩላህ ሱለይማን ዓለይሂ ሰላም መለከል ሞት ሊዘይራቸው መጣ ይባላል። መለከል ሞት ሰላም ብሏቸው ሊዘይራቸው ሲመጣ እሳቸው ጋር አንድ እንግዳ ነበርና ያንን እንግዳ ፍጥጥ አለ መለከል ሞት እንግዳው ላይ። ከዛ ዘይሯቸው ሲወጣ መለከል ሞትን ማን ነው እንግዳቸው የነቢዩላህ ሱለይማን ዓለይሂ ሰላም እንግዳ፣ አንተ አላህ ነብይ ወይ ይህ ማን ነው አሁን የመጣው? በጣም እኮ አፈጠጠብኝ። እሱማ መለከል ሞት ነው። ይህ ሰው ደነገጠ። ባክ ወደ ሌላ ሀገር ውሰደኝ ባክህ አሉ። ነቢዩላህ ሱለይማን አላህ ብዙ ስጦታ ሰጥቷቸዋል። አንድን ሰው ከአንድ ቦታ ወደ አንድ ቦታ በንፋስ ያንቀሳቅሳሉ። በፍጥነት ማለት ነው። በንፋስ እንደ አውሮፕላን እንደ 2 ሰዓት መንገድ ምናምን በፍጥነት ህንድ የተባለ ሀገር ወሰዱት ይባላል። መለከል ሞት በንጋታው መጣ ነቢዩላህ ሱለይማን ዓለይሂ ሰላም ጋር። ከዛ በኋላ ትላንትና የመጣውን እንግዳ ለምንድን ነው ያፈጠጥክበት ሲል በጣም አጅቦኝ ነው አላህ ከዙር በኋላ ይህን ሰው ሩህን እንዳወጣ ሌላ ቦታ ላይ አዞኝ ነበር። አንተ አገር ላይ እዚህ ሳየው ዱሃ ረፋድ አካባቢ ነው የመጣው። ምን ሊያረግ እዚህ ተቀመጠ እያልኩኝ ለማንኛውም አላህ ያዘዘኝን ትእዛዝ ልታዘዝ ብዬ ባዘዘኝ ቦታ ላይ ሲሄድ እዛው እየተጠባበቀኝ ያገኘሁት ሩሁን አወጣሁት። አላህ ከጻፈብህ ቀን፣ ሰዓት፣ ደቂቃ፣ ሰከንድ አንድም ሰው ሊያልፍ አይችልም። ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። አጀሊቷ ቀጠሮዋ ጊዜዋ የደረሰች ጊዜ 1 ሰዓት ወደ ኋላ ወደፊት የለም። በዛው ሰዓት ይሄዳል። ስለዚህ አላህ ብቻ ነው የሚያውቀው፣ ማናችንም አናቅም። ስለዚህ ምንድን ነው የሚጠበቅብን እንደ ሙስሊም? እንደዚህ አይነት ነገር ሲመጣ የአላህ እውቀት ብቻ ከሆነ ገይብ ማመን ግዴታችን ነው። በገይብ ያላመነ አማኝ አይሆንም። አላህ ሱረቱ በቀራ ላይ መግቢያው ላይ ምንድን ነው የሚለው? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ። ይህ መጽሐፍ ነው ከአላህ ዘንድ መሆኑ ምንም ጥርጥር የለውም ማለት። ሁደን ሊልሙተቂን አላህን ለሚፈሩት መመሪያ ሰውናልና እነማን ናቸው አላህ የሚፈሩ ሲባል? አለዚነ ዩእሚኑነ ቢልገይብ፣ እነዛ በሩቅ የሚያምኑ አላህ የተናገረውን እንዲከሰታል እንዲያለውን የሚቀበሉ የሚያምኑ። ጀነትን ያየ የለም በመካከላችን አለ እንዴ? የለም። ጀነትን ያምናል። ጀሃነምን ያየ የለም አለ ብሎ ያምናል። አላህን ያየ የለም አለ። አላህ እሱ ነው ሁሉን ነገር የፈጠረው የሚቆጣጠረው የሚያስተነባብረው ሁሉን ነገር አድራጊ እሱ ነው። እናምናለን።
አማኝነት የሚወሰነው ገይብን ስናም ነው። የሩቅ አላህ በገይብ መኑ ብሎናል፣ እናምናለን። ነገር ግን የሩቅ ሚስጥርን ግን እንዲህ ነው ብሎ ሊናገር የሚችለው ከአላህ ውጭ ማንም የለም። እንደዚህ የሚሞግት አጭበርባሮች ጠንቋዮች ናቸው። ዛሬ የኦንላይን ጠንቋይ መጣ በፌስቡኩ በምኑ ሱብሃንአላህ። በሰሞኑ ያጀበኝ ይሄን ነገር ከነካው እኮ ፓስወርድ ይሰረቃል፣ ያንተ ሚስጥር ማንነት እዛ ላይ ይወሰዳል ሲባል ሰው ተንቀጠቀጠ። ይሄ ነገር ባላደረኳል። ያ አላህ አቂዳ እኮ ሀክ ተደርጓል አይደል እንዴ? ከአቂዳ መሰረቅ በላይ ምን አለ? አቂዳ እየተወሰደብህ እምነትህ እየተሸረሸረ ያላስጨነቀ ያንተ ሚስጥር ፌስቡኩ ላይ ፓስወርድ እንዲህ ነው እንዲህ ሲባል አስጨነቀ እህቴ? ሊያስጨንቅ የሚገባ ጉዳይ ይሄ ነው። ለምን መማተ የሞታሉ ነቢ ስ ሰለም ወሁወ የድዑ ሚን ዱንላህ ከአላህ ውጭ ያለን እየተጣራ ያመነ ከአላህ ውጭ ያለን እየለመነ እየተጣራ እየተገዛ የሞተ ሰው ደኸለ ናር እኮ ነው፣ እሳት ገባን ያሉት ነቢዩ ስ ሰለም። ሽርክ ነዋ። ሽርክን አላህ አይምርም። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም ብሏል። ወየግፊሩ ማ ዱነ ዛሊከ ሊመን የሻ። ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል። አላህ አዛኝ ነው፣ ለፈለገ ይምረዋል። አለዛ እስካልማረው ይቀጣውና ጀነት ያስገባዋል። ሽርክ የሌለበትም ሽርክ እስካለ አልደራደርም ያለው አላህ፣ በጭራሽ ነው ያለው አላህ። ጠንቋዮች ወደ እነሱ ልመለስና ምንድን ነው ጠንቋይ? ምንድን ነው ገይብን አውቃለሁ የሚል ጠንቋይ ምንድን ነው? የገይብ ምስጢሩ ምንድን ነው? በምን ሊያውቅ ቻለ? እንዴት ሊናገር ቻለ? አንዳንድ ሐዲሶችን እንመልከት። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ስለ ጠንቋዮች በሚያስተምሩበት ሰዓት እነሱ እኮ ደካሞች ዝም ብሎ ናቸው ሲሉ ሰሃቦቹ አንዳንድ የገጠማቸው እነሱማ ከሚናገሩት ንግግር አንዳንድ እኮ እውነት ይገኝበታል። የዚህ ጊዜ ይህንን ነገር ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦች ገለጹ። አላህ ስብሓነሁ ወተዓላ አንድን ነገርን ሲወስን መጀመሪያ ሰማይ ትንቀጠቀጣለች አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ አንድን ነገርን የወሰ ጊዜ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ አራደ አላሁ አን ዩሕየ ቢልአምሪ ተከለመ ቢልወሕይ አኸዘት ሰማዋት ሚንሁ ረጅፈተን አው ቃለ ራዕደቱን ሸዲደቱን። አላህ ውሳኔ ሲያስተላልፍ ወሕይን እንዲከሰታል ብሎ ሲናገር በወሕይ ሰማይ ትንቀጠቀጣለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መላእክቶች ይወድቃሉ። ፈኢዛ ሰሚዐ ዛሊከ አህሉ ሰማዋት ሰማይ ውስጥ ያሉ በአጠቃላይ የሰሙ ጊዜ ሱዒኩ ይወድቃሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አው ቃለ ኸሩ ሊላሂ ሱጀደን ወይንም ደግሞ ለአላህ በግንባራቸው ይደፋሉ። ፈየኩኑ አወለ መን የርፈዑ ረእሰሁ መጀመሪያ ራሱን የሚያነሳው ጅብሪሉ ዓለይሂ ሰላም ጅብሪል ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈዩከሊምሁ ላሁ ሚን ወሕይህ ቢማ አራደ አላህ በፈለገ በወሕዩ ያናግረዋል። ثመ የምሩ ጅብሪል ከዛም ያልፋል አለል መላኢከቲ በመላእክቶች በኩል ያልፋል። ፈየቁል እንዲህ ይላል ኩለማ መረ ቢሰማኢን በመላእኮች ባለፈ ሰዓት ሰአለሁ መላኢከቱሃ መላእክቶች እዚያ የሰማይ ነዋሪዎች ይጠይቁታል። ማዛ ቃለ ረቡና ጌታችን አላህ ምን አለ ይላል። ጅብሪል የዚህ ጊዜ ምን ይላል? ፈየቁል ቃለ አልሐቅ ወሁወ አልዓሊዩ አልከቢር እሱ እውነት ብሏል፣ እውነትን ተናግሯል። ፈየቁል ኩሉሁም ሚስለ ዛሊክ ሚስለ ማ ቃለ ጅብሪሉ ሁሉም ጅብሪል እንዳለ ይላል ጌታችን እውነት አለ ይላል። ፈየንተሂ ጅብሪሉ ቢልወሕይ ኢዛ ሐይሱ አመረ አላሁ አዘ ወጀል ጅብሪል አላህ ወዳዘዘው ቦታ ምን ይላል? ይወርዳል፣ ይሄዳል። በሌላ ዘገባ ላይ እንደመጣው ሰማዕ ዱንያ የቅርቢቷ ሰማይ ላይ ያሉት ይህን ነገር ሲነጋገሩ ጌታችን አላህ እንደዚህ እንደዚህ ያለ ብለው ሲነጋገሩ ማዛ ቃለ ረብኩም ፈዩኽቢሩሁም ማዛ ቃል ምን እንዳለ ይነግራቸዋል። ፈየስተኽቢሩ አህሉ ሰማዋት ባዕዱሁም ሊባዕድ የሰማይ መላእክቶች ከፊላቸው ለከፊላቸው እንዲህ ብለው ይነጋገራሉ። ሐታ የብሉገል ኸበሩ አህሉ ሰማዕ ዱንያ ቅርቢቷ ሰማዕ ዱንያ ድረስ ኪደርስ ድረስ ወሬው እንዲህ ተባለ። ለምሳሌ በዚህ ቀን በዚህ ሰዓት ድርቅ ይከሰታል ወይ ጦርነት ይከሰታል፣ የሆነ አላህ የወሰነው ውሳኔ እንደዚህ ይከሰታል ሲባል ፈተኽጠፉል ጂኑ ጂኖችን ቃል ይሰርቃሉ። ጂኖች አላህ ፈጥሯቸዋል፣ ከእሳት ነው የፈጠራቸው፣ ችሎታ ሰጥቷቸዋል። አንዱ ይደራረብና የት ይወጣል? ሰማይ ይደርሳሉ።
ከዛ በኋላ ፈተኽጠፉ الجن السمع ይህንን ነገር የሰሙትን ይሰርቁና ፈየልቁነሁ ኢላ አውሊያኢሂም የእሱ አውሊያ ወዳጅ ብሎ የሚያስቡት ጠንቋይ ላይ ሂደው ጆሮ ላይ ያንቆረቁሩለታል። ፈማ ጃኡ ቢሂ አላ ወጅህን ፈሁወ الحق ወላኪነሁም የቅዚፉነ ወየዚዱን። ያቺ የመጣች የተወሰደች የተሰረቀች እውነት ነበረች። አላህ ለፈተና እንዲሰሙ አደረገ። ከዛስ አባ ጋር እንሂድ ብሎ እሱ ጋር ለሚያጎበዱት ሰዎች ምን አለ ሲል እንደዚህ ይከሰታል። ልክ ያቺ ክስተት ስትከሰት አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ 100 ውሸቶችን ደግሞ ምን ይላል ይቀጥፉና ወላኪነሁም የቅዚፉነ ወየዚዱን ይጨምራሉ። አንድ እውነት ተገኘች አይደል 99 ውሸት ይጨምርባታል። በዚህ ሰዓት በዚህ ቀን ይሄ ነገር ተከሰተ። ባይ ጎረቤትሽ እንዲህ ነው፣ ባለቤትሽ እንዲህ ነው ማህበረሰቡ እንዲህ። ከዛ በኋላ ያችን ነገር የተከሰተ ያዩ ሰዎች ወልዩ ያሉ ጠብ አይልም ይላሉ። ውሸቱን በአጠቃላይ ምን ይላሉ ይቀበላሉ። እውነት ነው ብሎ ይቀበላሉ። ይህ ጠንቋዮች ማጭበርበሪያ። አላህ ገይብን ከሱ ውጭ እንደማማቅ እንደሌለ አላህ ነግሮናል። አንድ ሙስሊም እምነቱ በአላህ ላይ ብቻ እንዲሆን ሐታ በዱንያ ላይ የተከበረ ሰው ማለት እንደ ነብዩ ሰለላሁ ዐለይሂ ወሰለም የተከበረ ማንም የለም። አላህ አሽረፉል አንቢያኢ ወልሙርሰሊን ብሎ አላህ ትልቅ ደረጃ የሰጣቸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም ብሎ ለዓለም መድህን የተላኩት ነቢዩ ሆነው ሌሎች ነቢያቶች ለየአካባቢያቸው ለየአገራቸው ለየጎሳቸው ሲላኩ ነቢዩ ዓለይሂ ሰላቱ ወሰላም ግን ለዓለም አላህ ልኳቸዋል። ለዓለም ልኳቸው ነቢዩ ሰለላሁ ዐለይሂ ወሰለም ጭንቀታቸው የነበረው ምን ነበር? እሳቸው እንዳይመለኩ ነበር። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ አላህ ወይ የኔን ቀብሬን የሚመለክ ጣዖት እንዳታደርግብኝ ነበር። የሚመለክ ጣዖት እንዳታደርግብኝ። ነቢዩ ተጨንቀው እንደዚህ ዱዓ ካደረጉም ይሄ የአላህ ስልጣን ነው የአላህ ሐቅ ነው ብሎ ለአላህ ከሰጡ ከአላህ ውጭ ማንም እንዳይመለክ ያ ሁሉ ልፋታቸው ደክመው አስተምረው ከሄዱ አደራ ያሉን ነገር ከሆነ እኛ እንዴት ነው ዛሬ ታዲያ አንድ ደካማ የሆነ ፍጡር ጋር ሂደን እያጎበደድን እንዲህ አድርግ ሰንደል ግዛ ይገዛል? ሱብሃንአላህ። ጠንቋይ ሊያል ያንተን ማንነት ሊፈትንህ ትንሽ ነገር ነው የሚጠይቅም። ሰንደል አምጣ ይላል፣ የ1 ብር ሰንደል። ከዛ በኋላ ሌሎች ደረጃ ላይ ይሄዳል። በል እንደዚህ ጥቁር የሆነ እንደዚህ ጉርጉር የሆነ ምን በግ ወይ ዶሮ አምጣ ይላል። እንደዚህ አድርግ፣ ከዛ በዚህ ቀን ከቤት እንዳትወጣ ይመድብልሃል እያንዳንዱን ነገር። ሱብሃንአላህ። ዛሬማ ወጣቱን በአጠቃላይ እንደዚህ የሚጋርደውን ምን ይለውን የሚያጭበርብረውን ሻክተብየውን ማፊያውን እየተከተለ ሄደ። ቻይና ሲሄድ ዱባይ ሲሄድ የሆነ ዕቃ ሊያመጣ ሲሄድ እሱን ሳያማክር አይሄድም። አከሩቅ ሚስጥር አዋቂ ነው ብሎ ያስባል። እሱ ነው የሚረዳኝ ብሎ ያስባል። የሚጠብቀኝ እሱ ነው ብሎ ያስባል። ከአላህ ውጭ የሚጠብቅ ማንም የለም። ከአላህ ውጭ ሊረዳህ የሚችል ማንም የለም፣ አላህ ብቻ ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ በምሳሌ አድርገው አንድ ትልቅ ምክርን ለገሱ። ይህ ምሳሌ ለሁላችንም በጣም ጠቃሚ የሆነ ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ ኢማም አሕመድ ትርሚዚ የመሳሰሉት የዘገቡት ሐዲስ ነው። አብደላህ ብን መስዑድ ረዲየላሁ ዐንሁ ያስተላሉት ሐዲስ ነው። ልብ ብለን እናዳምጥ። አላህ በምሳሌ አድርገው ነቢዩ ሰለላሁ ዐለይሂ ወሰለም የነገሩን ነው። أن رسول الله صلى الله عليه وسلم قال ضرب الله مثلا صراطا مستقيما الله يتكلن يوم منجد مثالي أدرج ضرب الله مثلا صراطا مستقيما يتكلن يوم قطن يوم منجد الله من أدرج مثالي أدرج وعلى جنبتي الصراط بمنجدوቹ ጎንና ጎን ሱራኒ ምን አሉ አጥሮች አሉ፣ በቀኝም በግራ አጥሮች አሉ አሉ። ፊሂማ አብዋቡን በእነሱ አጥሮች ደግሞ ምን አለ በሮች አሉ። ሙፈተሓቱን የተከፈቱ የሆኑ በሮች አሉ። ወአላ አብዋብን ሱቱሩን ሙርኻቱን በእያንዳንዱ ደግሞ በር ላይ ደግሞ ከታች ከላይ ወደ ታች የተለቀቁ መጋረጃዎች አሉ። መጋረጃ እንዲከፍተ መግባት ትችላለህ ማለት ነው። ከላይ ወደ ታች የተለቀቁ መጋረጃዎች አሉ። ወኢንደ ራእሲ ሲራጢ ከመንገዱ ራስ ላይ ደግሞ ላይ ጫፍ ላይ ደግሞ ዳኢን ዳይ አለ የሚጣራ የቁል እንዲህ የሚል ኢስተቂሙ ዐለ ሲራጥ በመንገዱ ላይ ቀጥ ብላችሁ ተጓዙ። ወላ ተዕወጁ አትጣመሙ፣ ቀኝ ግራችሁን አትመልከቱ። ወለም ዘለም አትበሉ፣ ቀጥ ብላችሁ ተጓዙ ሚል ተጣሪያ አለ አሉ። ወፈውቀ ዛሊከ ከሱ ደግሞ በላይ ዳኢን ዳይ አለ የድዑ ምክንያት ባየ ጊዜ የሚጣራ ኩለማ ሀመ አብዱን በዛ በመንገዱ የሚያልፍ በቀኝና በግራ መጋረጆች አሉ አጥሮች አሉ ተብሏል።
በእነሱ ላይ ለመግባት ለመክፈት ያሰበ ባሪያውን አየፍታህ ሸይአን ሚን ቲልከል አብዋብ ከነዚህ በር ለመክፈት ያሰበን ባሪያን ምን የሚል ቃለ ወይሐክ ወዮልህ ተጠንቀቅ ላ ተፍተሐሁ እሱን አትክፈተው ፈኢነከ ኢን ፈተሕተሁ አንተ ከከፈትከው ተሊጅሁ እሱ ላይ ሰምተህ ትቀራለህ መውጫህ ከባድ ነው ተው ይለዋል አሉ ثم فسره ከዛም የአላህ መልእክተኛ አሁን የተናገሩትን ምሳሌ እንዲህ ብለው አብራሩት فأخبر እንዲህም ተናገሩ أن ሲራጥ የተባለው መንገድ የተባለው هو الإسلام ምንድነው እስልምና ነው ቀጥተኛው መንገድ وأن هذا صراطي مستقيما فاتبعوه ቁርአን ላይ እንደመጣው ይህ የኔ ትክክለኛው መንገድ ነው ተከተሉት وأن الأبواب المفتحات የተከፈቱ በሮች የተባሉት ደግሞ መሐሪሙላህ አላህ ሐራም ያደረጋቸው ነገር ናቸው መንገዱ ይሄ ነው ከዳርና ከዳር የተከፈቱ በሮች አሉ መጋረጃዎች ተደርጓሉ እነዚህ የተከፈቱ በሮች አላህ ሐራም ያደረጋቸው ናቸው እዛ ላይ ከገባ ምን ውስጥ ገብታል ሐራም ውስጥ ገብታል እዚች ጋር ኸምር ቤቱ አለ እዚህ ጋር ጠንቋይ ቤት አለ እዚህ ጋር ዚና ቤት አለ እዚህ ጋር የተለያየ ሽርክ ቁማር የመሳሰሉት መጥፎ ቦታዎች አሉ የሐቅ መንገድ ግን አንድ ነው ያን ይዛ ከተከተልክ ትድናለህ እዚህ ግን ካልክ ግን ሐራም ነው ሐራም ላይ አላህ ሐራም ያደረጋቸው ላይ ትገባለህ وأن السطور المرخعة እነዛ ከላይ ወደ ታች የተለቀቁ መጋረጃዎች ደግሞ ሁዱዱላህ የአላህ ድንበሮች ናቸው እዛ እንዳታልፍ እስከ መጋረጃው መሄድ ትችላለህ መጋረጃውን አልፈህ ከሄድክ ግን ድንበር አልፈሃል ነው ሐራም የሆኑ ነገሮች አሉ وأن الداعي على رأس الصراط ከመንገዱ ጫፍ ላይ ሆኖ የሚጣራ ደግሞ ዳኢ هو القرآن ቁርአን ነው ሁሉ ጊዜም ይሄ መንገድ ነው ተከተለው ይሄ መጥፎ ነው ተወው ሐራም ነው ሐላል ነው እያለ የሚጣራ ምንድነው ቁርአን የአላህ ንግግር ነው እኛ ዛሬ ከቁርአን አስተምረው ርቀናል ቁርአን ከሚነግረን ነገር ርቀናል وأن الداعي من فوق ከሱ በላይ ደግሞ ሌላ ዳኢ አለ ምክንያት ባየ ጊዜ ወይ ሐቅ እንዳከፍተው ከገባህ ተሰምጣለህ ብሎ የሚጣራው ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም هو واعظ الله في قلب كل مؤمن እሱ የአላህ ምክር ነው ተክሳስ ነው በእያንዳንዱ ሙእሚን ቀልብ ላይ አለ የለም የሆነች ሐራም ነገር ልትሰራ ስትልኮ እንትን ትላለህ ታመነታለህ አልስራ ትላለህ አላህ ደውል እያረገልህ ነው እያስጠነቀቀ ነው ያን አልፈህ ስትሄድ ነው አደጋ ላይ የምትወርቀው ሱብሃንአላህ የአላህ እዝነቱ ስለዚህ የእስልምና መንገድ አንድ ነው ቀጥ ያለ ነው በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ምን አሉ መንገድ እየሄዱ እንዳለ ይላል አብዱላህ ኢብኑ መስዑድ እዚህ ላይ خط لنا رسول الله صلى الله عليه وسلم خطا بيده የአላህ መልእክተኛ መንገድ ላይ መስመርን አሰመሩ በእጃቸው ثم قال ከዛም አሉ هذا سبيل الله يا الله መንገድ ነው ثم خط خطوطا ከዛም ሌላ መስመሮችን አሰመሩ አየሚንህ وعن شماله በቀኝም በግራም ብዙ መስመሮችን አሰመሩ አንድ ቀጥተኛ መንገድ አሰመሩ ይሄ አላህ መንገድ ነው ሌሎችን ደግሞ በቀኝና በግራ ደግሞ ብዙ መስመሮችን አሰመሩ አሉ وقال هذه سبول እነዚህ መንገዶች ናቸው على كل سبيل منها شيطان يدعو اليه በእያንዳንዱ መንገድ ላይ ሸይጣን አለ የሚጣራ አለ ወደ ሐራም ወደ መጥፎ ቦታ የሚጣራ አለ መስጊድ ልገባ ስትል ና ብሎ የሚገፋ አለ ወደ አላህ ብቸኛ ተመላኪነት ብለህ ልታስብትን እዚች ጋር ና ብሎ ነይን አረጋለሁ እንዲያረጋለሁ እንዲህ ብሎ የሚጣራ የሰው ሸይጣንም አለ ثم قرأ ከዛም ይሄን ቀሩ وأن هذا صراطي مستقيما ይህ የኔ ትክክለኛው ጎዳና መንገድ ነው فاتبعوه ተከተሉት ولا تتبعوا السبل መንገዶችን የተለያዩ መጥፎ መንገዶችን አትከተሉ فتفرق بكم عن سبيله ከዋናው መንገድ ይዟችሁ ይለያልና ذلكم وصاكم به لعلكم تتقون አላህን እንድትፈሩ ይያችሁ አላህ ለእናንተ የመከራችሁ የገሰጻችሁ አዳራ ያላችሁ ጉዳይ ነው ስለዚህ እስልምና መንገድ ዋዲህ ነው ግልጽ ነው ያንን መንገድ በዚህ እንቀር ቁርአን ሐዲስ ይበቃል ቁርአን ሐላል ያለውን ሐላል እናድርግ ሐራም ያደረገውን ሐራም እናድርግ ቁርአን ግልጽ አድርጎ ነግሮናል ነብዩ አለይሂ ሰላቱ ወሰላም ሽርክን የተባለን ነገር በደንብ አብራርተው በደንብ ነግረውናል እያንዳንዱ እስልምና የተው ነገር የለም ከሽንት ቤት አቀማመጥ ስርዓት እላይኛው ስርዓት ጭምር ያስተማረድ ነው ምንም ነገር የለም የተው ነገር የለም ኸይር የሚባል የለም ነብዩ አለይሂ ሰላቱ ወሰላም ለኡመታቸው ያመላከቱት እንጂ ሸር የሚባል ነገር የለም ነብዩ አለይሂ ሰላቱ ወሰላም ኡመታቸውን ያስጠነቀቁበት እንጂ እያንዳንዱ ነገር ረሱል አለይሂ ሰላቱ ወሰላም ይሄ ብሎ ተናግረዋል አላህ ቁርአን ላይ
አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ዛሬ ሃይማኖታችሁን ሞላውላችሁ ሙሉ ነው አለ አላህ። ጸጋዬንም በእናንተ ላይ ፈጸምኩኝ አሟላውኝ። ከሃይማኖት በኩል እስልምናን መረጥኩላችሁ። የእስልምና ጎዳና ምንድን ነው? በደንብ ይናገራል። ዛሬ ይህን ካደረግክ እንደዚህ ነው ትፈወሳለህ፣ ነገ ይህን ታገኛለህ፣ ያንተ መኖሪያ ሄድ ነው፣ እንዲህ ያጋጥማል፣ እንዲህ እያለ ሚሰብክ ትሰማለህ። ሙስሊም እህቶቻችንን ሙስሊም ያልሆኑትን ጭምር ሙስሊም አስመስሎ ሂጃብ አስለብሶ ምን አድርጎ እንዲህ እያለ ሲሰብክ ታየዋለህ፣ ሲያጭበረብር ታየዋለህ። ወላሂ ምዬ የምነግራችሁ ማንም ሰው እስልምና ላይ እንከን አለ ብሎ የሚወጣ አንድም በዓለም ላይ አይገኝም፣ ሶስት ነገር ካላታለለው በስተቀር። ማንም ሰው እስልምና ይሄን አጎሎብኛል፣ ይሄ ነገር እንዲህ ነው ብሎ የሚወጣ አንድም የለም